በቃ ተናግሬያለሁ። እኔ የቴስት ጎዳ ማየት አልፈልግም። እህትሽ የምትጎዳው ከኔ ስትርቅ ነው። ይሄንን ጠንቅቀሽ ወቂ። በዛ ላይ ደግሞ ይቅርታ አድርጋልኛለች። እኔ ግን አላረግልህም። ቆይ ለምን? አንቺንም ያስቀየምኩሽ ነገር ካለ ይቅርታ ለመጠየቅ ዝግጁ ነኝ። እንደዚህ ብላ አንጀቴ ልትበላው አትሞክር እሺ ካሌብ። ሁሉንም ነገር ደርሼበታለሁ። አልገባኝም። ምኑ ላይ ነው የደረሽው? የጠንቋይ ልጅ እንደሆንክ አውቃለሁ። ስለዚህ በምንም አይነት ሁኔታ ቢሆን ከእህቴ ጋር እንድትዛመድ አልፈቅድልህም። ምን አልሽ እንዴ? ልቀቅ! ሰምኛለሽ? ሁለተኛ ለዚህ አይነት ነገር ስትናገሪኝ አልሰማሽ። ምን ነው በማንነት አፍረህ ነው? ይሄ እኔ ማንነት አይደለም። ሰውን ለመሰርጠጥ ባትሞክሪ በጣም ጥሩ ይመስለኛል። ትሰማኛለህ? አሁን ሁሉም ነገር ስለተነቃብህ እዚህ መቆየት ችግር ነው የሚፈጥርብህ። ብትሄድ ነው የሚሻለህ። በፍጹም እንደዛ አላደርግም። ሉሊትም በምንም ምክንያት ልረቃት አልችልም። ይሄ ደግሞ ቃሌ ነው። ቃሌ ነው? እንደዚህ እያልክ ባትመጻደቅ ጥሩ ነው። ሄደ ቢጤን ፈልግ እሺ። አንተ ለሉሊት የምትገባ ሰው አይደለም። እባክሽን የማይመስል ነገር እየፈጠርሽ በመካከላችን ለመግባት ባትሞክሪ መልካም ነው። አታስመስል እባክህ ወደዛ። እያንዳንዱ ነገር ጠንቅቄ አውቃለሁ። ይኸውልሽ ይሄ ያልተረጋገጠ ወሬሽን ይዘሽ ሉሊት ጋር ደርሶ ልስማውና እገልሻለሁ። ሰምተሽኛል አይደል? ለምን አሁን አታረገውም? ከመናገር ምንም ነገር አያግደኝም። እሺ ይልቅ ብትፈራኝ ነው የሚሻለው። ካሌብ መጥቷል እንዴ? እንደደረስክ አላወኩም ነበር እኮ። አዎ ከሉሊት ጋር አንዳንድ ነገሮችን እየተነጋገርን ነበር። ታዲያ እኔ ልሂድላችሁ እንዳረብሻችሁ? አረ ጨርሰናል። ለማንኛውም እንደተነጋገርነው አድርግ። ትንሽ ጊዜ ሰጥቻለሁ። የምን ጊዜ ነው? ስለምንድን ነው የምታወሩት? አረ ዝም ብላ ስትቀባጠር ነው። ደግሞ ከሉሊት ጋር ምን ላወራ እችላለሁ? ማለት ከኔ የተደበቀ ነገር አለ ማለት ነው? አረ የለም። ምን ሊኖር ይችላል? በእኔና በአንቺ መሀል ምንም ሊደበቅ አይችልም። ታዲያ ምንድን ነው? ልዕልቴ እንደዚህ ስትሆን አይቻት አላውቅም እኮ። ማለቴ እንደዚህ ማስጠንቀቂያ ያዘል ንግግሮች። አሁን እሱን ታዩና በራሳችን ጉዳይ ላይ እናተኩር አይሻልም? እሺ ለማንኛውም ስለ አዲሱ ድርጅት አንዳንድ ነገሮችን እነግርሃለሁ። ያው ማወቅ አለብህ ብዬ ስላሰብኩኝ ነው። እሱ ነገር ትንሽ ቢቆይ አይሻልም? ማለት አንተ አይደለህ እንዴ ማወቅ እፈልጋለሁ ስትለኝ የነበረው? እኔ እንጃ። አሁን ላይ ያን ያክል ማውራት አስፈላጊ ሆኖ አላገኘሁትም። እሺ እንደዛ ከሆነ የሚበላ ነገር ላዘጋጅልህ። እሱ ባይሆን ጥሩ ሀሳብ ነው። እስማማለሁ። እሺ በቃ ኤልሳ፣ አንቺ ብቻ ከሆንሽ እንደዚህ ያደረግሽው በእጆች አንቄ ነው የምገልሽ። ካሌብዬ እኔ ጌታ መጣልኝ። አንቺ ማትረቢ ለሌሊት ምንድን ነው የነገርሻት? ምን አልኳት? ካሌብ ልቀቀኝ፣ እያሳመምከኝ ነው። አትዋሽ። ወደዛ እባክሽን። ትሰምኛለሽ? ይሄ የፈጠራ ወሬሽን ነገርሻት አይደል? እኔ ምንም የነገርኳት ነገር የለም። ሲጀመር እኔና ልዕልት ካወራን በጣም ረጅም ጊዜ ሆኖናል። አትዋሽ በእናትሽ። በጣም ነው የማውቅሽ። እንደዚህ አይነት ነገር ከማድረግ ወደ ኋላ እንደማትይ አውቃለሁ። ካሌብ እኔ በምንም በማላውቀው ነገር እየወነጀልከኝ ነው ያለው። በማላውቀው ነገር አትበይኝ። ቆይ አንቺ ካልነገርሻት ከየት አምጥታ ነው እንደዛ በድፍረት ስትናገረኝ የነበረው? ስለምን እንደምታወራ እራሱ ምንም አላውቅም። እስኪ ቆይ መጀመሪያ ተረጋጋና የሆነውን ነገር አስረዳኝ። አታስመስይ በእናትሽ። ይሄ የሰፈር አሉባልታ ይዘሽ የመጣሽ ህይወቴን ለመበጥበጥ ነው የምትፈልጊው። እውነት እኔ ስለምትለው ነገር ምንም የማውቀው ነገር የለኝም። ቆይ ግን እውነት ምን ብላክ ነው እሷ? ይኸውልሽ አጣርቼ ልድረስበትና መመርሽ እንዳይመስልሽ። እቤትሽ ድረስ መጥቼ አንቄ ነው የምገልሽ። ቆይ ካሌብ ለምንድን ነው እንደዚህ የምታስፈራራኝ? መኝታ ቤቴ ድረስ መጥተህ እኔ እንደዚህ ማናገር ነበረ? ምን እያልሽ ነው? ካሌብ እኔ ካላንተ መኖር ሰልችቶኛል። ቆይ ልታማልኝ እየሞከርሽ ነው? ስህተትሽን መሸፈኛ ነው? አይደለም። ካንተ ጋር እኮ ብዙ የፍቅር ጊዜያቶችን አብረን አሳልፈናል። ቢያንስ እንኳን አንዱን አሁን አብረን እንድናሳልፍ እድሉን አመቻችል። በጣም ነው ማዝነው። እንደዚህ የወረደ ነገር የምታስበው አይመስለኝም ነበር። ናፍቆት እኮ ነው እንደዚህ እንዳስብ ያስገደደኝ። እኔ አልቻልኩም ካሌብ። ይኸውልሽ እኔ ከአንቺ ጋር ሊዘባነን አይደለም የመጣሁት፣ ላስጠነቅቅሽ ነው። እሺ ገባሽ? እናንተ በሰላም ነው እንደዚህ የጨዋችሁ የምታወሩት? እሱ አንቺን አይመለከትሽም። እኛ ከፈልግን በማይክራፎን ማውራት እንችላለን። እሺ ይቅርታ። ለማንኛውም እኛ ጸጥታ ስለምንፈልግ መጫወቻ ከፈለጋችሁ ውጭ ወጣችሁ መጫወት ትችላላችሁ። ይሄን ለመናገር ነው እዚህ ድረስ የመጣሽ? አዎ ሁለታችሁንም ላስጠነቅቃችሁ ነው። አንቺ መኖር የምትፈልጊ ከሆነ ተከብረሽ ኖሪ። አንተንም ደግሞ እንደነገርኩ
አየሽ አይደል የሰራሽው? አየሽ አይደል? ነቀዝ በማን ሰዓት መጣሽ? ሁሌ ነገር መበጥበጥ ነው ስራሽ። ለምንድን ነው ከካሌብ ጋር መታረቃችሁን ከኔ ደበቅሽው? እኔ አልደበኩም፣ ግን ደግሞ አንተ ተረጋግተህ የምታወራበት ምንም አይነት ሰዓት አልነበረ። ቢሆንስ ይሄን ለመንገር የሚሆን ደቂቃዎች ጠፍተው ነው? በእርግጥ ልክ ነህ። ሳስበው መናገር ነበረብኝ፣ ግን ደግሞ እንደማትቀየመኝ ተስፋ አድርጋለሁ። አረ ችግር የለውም። መልሰሽ ትጎጂ ማየት ስለማልፈልግ ነው እንጂ ውሳኔሽን እኮ አከብራለሁ። ስለተረዳኸኝ በጣም አመሰግናለሁ። እና አሁን አንተ እንዴት ነህ? ይመስገን ደህና ነኝ። አሁን የተረጋጋ ትመስላለህ። አዎ፣ ይበልጥ ደግሞ ከዚህ በኋላ ደህና መሆን ይመስለኛል። አዎ፣ እንደ ፈጣሪ ፍቃድ ሁሉም ነገር ይስተካከላል ብዬ ተስፋ አደርጋለሁ። ልክ ነሽ። ሰሞኑን ስላልተገናኘን ስለ አዲሱ ድርጅት አላወራንም። እንዴት ሆነልሽ? አዎ፣ እቃዎችን ተነጋግሬያለሁ እና በቅርቡ አስገብቼ ቶሎ ለመጀመር ነው ያሰብኩት። ይሆናል። አንቺ ያሰበሽበት የማይሳካ ነገር የለም። እናንተ ከጎኔ ባትሆኑ ለዚህ አልበቃም ነበር። እኛ ምን አደረግንልሽ? የእናንተን ጥረት ባዶ እያስቀረው ነው? አይደለም እኮ፣ ግን አብዛኛው ልፋትና አልሸንፍ ባይነት በአንቺ ውስጥ ስላለ ነው። ለዚህ ሁሉ ብርታት መነሻ ቤተሰቦቼ ናችሁ። ምናልባት እናንተ ባትኖሩ ይህን ሁላ ነገር አላስብም ነበር። ኤልሳ ምን ሆነሻል? የሆንሽ ነገር አለ እንዴ? ምንም አልሆንኩም። ምንም አልሆንኩም? ፊትሽ እኮ የተከፋ ሰው ይመስላል። አይኖችሽም ባቀረዋል። እንዲሁ አንዳንድ ነገሮች ሆድ ስላስባሱኝ ነው ወንድሜ። እኛ ከጎንሽ እያለን ስለምን ወደ መባስ ነው የምታወሪው? ካሌብ አሁን አካባቢ መኝታ ክፍሌ መጥቶ ነበር። ካሌብ? ካሌብ? ካሌብ ደግሞ አንቺ መኝታ ቤት ምን ይሰራል? እኔ እንጃ፣ እኔ ምንም አላውቅም። ድንገት መጥቶ አንቆኝ ሁላ ነበረ። ለትንሽ ነው የተረፍኩት። ይሄ ልጅ አሁንም አልተቀየረም ማለት ነው? ይሄ ልጅ ባህሪውን አሁንም አልተወም? ዳዊት ተረጋጋ። ቆይ ይሄ ነገር የተፈጠረው እኔ እዚሁ ቤት እያለሁ ነው? አዎ፣ ካለመንሽኝ ደግሞ ልዕልቴን መጠየቅ ትችያለሽ። ሉሊት፣ እኔ ይሄ ልጅ ከዚህ በላይ ልታገሱ አልችልም። በቃ ስርዓት እንዲዝ ማድረግ አለብኝ። ዳዊት ተረጋጋ። ምናልባት የማናውቀው ነገር ይኖራል እንጂ ያለ ምክንያት ከመሬት ተነስቶ እንደዚህ ሊያደርግ አይችልም። እኔ እንጃ፣ ሰሞነኛ ባህሪው በጣም ተቀይሯል። ምናልባት አንቺ የምታውቂው ነገር ካለ ብዬ ነው። የማውቀው ነገር ካለ ለምን ካንቺ እደብቃለሁ? እኔ እንጃ፣ ምናልባት ካንቺ መደበቅ የፈለገው ሚስጥር እንዳለ። ብዙ ጊዜ ነገሮችን በሆዱ መያዝ ይወዳል። ታዲያ ቢኖር ከኔ ጋር ነው እንጂ ካንቺ ጋር ምን ያገናኘዋል? ነው ወይስ ነገር ለመምዘዝ እየሞከርሽ ነው? ሉሊት፣ ካሌብን አግኝቼ ማናገር ይኖርብኛል። ዳዊት እባክህ ተረጋጋ። እኔ አሁን ሰላም ነው የምፈልገው። በመካከላችሁ ምንም አይነት ቅራኔ እንዲኖር አልፈልግም። ለማንኛውም መጣሁ። ቆይ አንቺ አላማሽ ምንድን ነው? እኔ እና እሱን አሁንም ድጋሜ መለያየት ነው አላማሽ? ኧረ በፍጹም። እንደ እኔ እኮ የጠየቃችሁኝን ነገር ነው የመለስኩላችሁ። ደግሞ ይህንን ነገር ማወቅ ነበረባችሁ። ይሄ ነገርሽ በጣም ነው የሰለችኝ። እንግዲህ እውነታውን ነው የነገርኩሽ። እንደዚህ እንደ ተሸናፊ ሰውማ በቀላሉ እጄን አጣጥፌ አልቀመጥም። መተማመን እንዳይኖራችሁ አድርጌ ነው የሚለያያችሁ። ጠብቂ። ምንድን ነው የሚሻለው? እውነቱን ለሉሊት ልንገራት? እኔ ሰላማዊ ህይወት ነው መኖር የምፈልገው፣ ግን በትንሽ ነገር ከሉሊት መራቅ አልፈልግም። የግድ እውነታውን ልነግራት ይገባል። ካለበለዚያ የወደድኳት ማጣት
ከዛ በፊት ግን ልዕልትን ማናገር ይኖርብኛል። አሁን ከኤልሳ ጋር እያወራን ነበር። ምንድነው የተፈጠረው? ማለት ምን ተፈጠረ? ካሌብ ጉዳት አደረሰብኝ አለችኝ። እሱንም ደግሞ አንቺ እንደምታውቂ ነው የነገረችኝ። እኔ ምንም የማውቀው ነገር የለም ሉሊት። ልክ ስገባ ክፍል ውስጥ እየተጫጫሁ ነበር። ስለምን ጉዳይ ነው ደግሞ? ስለምንድን ነው አንቺ ያልነገርሽ? እኔ እንጃ ምን እንደሆነ አልሰማኋቸውም። ልክ እንደገባው ማውራታቸውን አቆሙ። ምንድን ነው በየቀኑ አዳዲስ ነገር? ሉሊት ግን ካሌብ ምን? አይ በቃ ተይው። ለምንድን ነው የምትወው? ትላንትናም የሆነ ነገር ልትነግሪኝ ጀምረሽ ታየው አልሽኝ እንዴ? ቆይ ዛሬም በድጋሚ ደበቅሽ ነገር አለ ማለት ነው? ይኸውልሽ ሉሊት፣ ማወቅ ያለብሽ ነገር አለ። ምንድን ነው ልወቀው? ያው ስለ ካሌብ ነው። ስለ ካሌብም ሆነ ስለማንም ቢሆን ማወቅ ያለብኝን ነገር ልወቀው። ምን መሰለሽ፣ አንዳንድ ነገሮች ከኛ የተሰወሩ ናቸው። በዛ ላይ ደግሞ ሁላችንም ሰዎች ነን። ሁላችንም ብንሆን ደካማ ጎን አለን። ልዕልት፣ ምንድን ነው ዙሪያ ጥምጥም የምትሄጂው? ለምን በቀጥታ አትናገሪም? ስለ ካሌብ አንዳንድ ነገሮችን ለማጣራት ስል እሺ አሁን ሳምንሽ እውነቱ ላይ ደረሽበት? ኤልሳ ወደ ክፍልሽ ስለመጣ እኔ ይቅርታ ጠይቅሻለሁ። ምንም ቢሆን ወደዚህ ቤት የመጣው በእኔ ምክንያት ነው እንጂ ጥፋተኛ አይደለም እያልሽ ነው። ቆይ አሁንም ልትደብቂለት እየሞከርሽ ነው? እኔ ልደብቅለት እየሞከርኩኝ አይደለም፣ ግን ደግሞ ካሌባውን ወደ ራሱ ተመልሷል። እንደዛ የሚያደርግበት ምንም አይነት ምክንያት የለውም። አሃ ገና ለገና ታረቅም ብለሽ ጥፋቱን ትደበብቂለታለሽ አይደል? በጣም ይገርማል። ኤልሳ ስሚ፣ ሲጀመር እኔ በቦታው ነበርኩ። ሲቀጥል ደግሞ ምንም የተፈጠረ ነገር አልነበረም። አንቺ ዝም በይ። ሲጀመር አንቺ መጣሽ ነገሩ ካለቀ በኋላ ነው። ቆይ እሺ ጥቃት ከደረሰብሽ ጮሽ መጣራት ትችይ ነበርኩ። ለምን እንደዛ አላረግሽም? አዎ እንደዛም ማድረግ ትችይ ነበር። እኔ እንደዛ ያደርጋል ብዬ መች ጠረጠርኩኝ። እሺ ለማንኛውም እኔ ራሴ አወራዋለሁ። አዎ እንደዛ ይሻላል። ቆይ ግን አምነሻታል? አላውቅም። ምን ማሰብ እንዳለብኝ ምንም አላውቅም። የኤልሳ ማንነት መቼስ መርሳት ያለብን አይመስለኝም። አዎ ግን አንቺም ቢሆን በቦታው ነበርኩ ብለሻል እኮ። በቦታው ነበርኩ። ቢያንስ የሆነ አደጋ ሊያደርስባት ቢሞክር ኖሮ ጮኻ መጣራት ትችል ነበር። በጣም ብዙ አማራጮች ነበሯት። ግን ምንም አይነት እኔ የጸብም ሆነ እኔ እንጃ። እኔ ግን አላውቅም። ግን እኔ ምንም ላምናት አልቻልኩም። እሺ ለማንኛውም ካሌብን አወራዋለሁ። እንደሱ ይሻላል። ቆይ ግን ኤልሳ ምን አስባ ነው? ያለ ምክንያትማ እንደዚህ እንደማታደርግ በጣም እርግጠኛ ነኝ። እኔ አሁንስ የእሷን ድራማዎች መቋቋም ነው የሰለቸኝ። ወይ ልዕልት፣ ፈተናሽ ግን ብዛቱ። አንዱን አለፍኩ ስል ደግሞ አንዱ ይመጣል። እሺ ቆይ አሁን የማየንና የዳዊትን ነገር እንዴት ነው የማደርገው? ዳዊት እማዬን እንዳስመለጥኳ ታወቀ ማለት እኔንም እማዬንም አይለቀንም። እናቴንም ድጋሚ ካገኛት በህይወት የሚለቃት አይመስለኝም። ምንድነው ማድረግ ያለብኝ? የሆነ ነገርማ ማድረግ አለብኝ። ዳዊትንም ቢሆን ደግሞ እንደዚሁ በቀላሉ ማጣት አልፈልግም። እናቴም ደግሞ እናቴ ናት። እሷንም ማስቀየም አልፈልግም። ስለዚህ ሁለቱንም ማንንም ሰው በማይጎዳ መልኩ የሆነ መፍትሄ ማሰብ አለብኝ። ቆይ አንተ ልጅ ችግር ምንድን ነው? ዳዊት እባክህን፣ እኔ ምንም አይነት ጭቅጭቅም ጸብ ውስጥ መግባት አልፈልግም። ይሄን ያልፈለገ ሰው ሰብስቦ ይቀመጣል። ምን ስትለው ቀና ብለህ ማየት የደፈርከው? ቆይ ምን አድርጌ ነው እንደዚህ መጣላኝ? ያስቀየምኩ ነገር አለ እንዴ? በጣም ነው መጣላ፣ በጣም። ይሄን ደግሞ በደንብ ማወቅ አለብህ እኮ። ለምን? በመወዳቴ ስለመጣ። ቆይ ለምን እንደመታት? ለምን ክፍሏ ገብተህ? ይሄ ወንድነት መሰለህ እንዴ? እኔ አልመታኋትም።
በእርግጥ ክፍሏ ድረስ ገብቼ ነበር። ለዚህ ደግሞ ይቅርታ ጠይቃታለሁ። ዝም በል። ትመለስልኛለህ እንዴ? ያንተ ይቅርታ ለኔ ምን ይጠቅመኛል? ቆይ ከይቅርታ ውጭ ምን ልል እችላለሁኝ? አትመልስልኝ። ቀጥቅጬ እዚህ በሽተኛ ነው ማድረግ። ዳዊት እኔን ስለመታኝ እውነታውን አላውጠውም። ሁላችንም ፊት ለፊት ያለውን እውነት መጋፈጥ ነው የሚሻለን። የትኛው እውነት ደግሞ? አንተ የምታውቀው እውነት ነው የምትጋፈጠው? ምናልባት አስተውለህ ላትመለከተው ትችላለህ፣ ግን በዙሪያ ብዙ ነገር እየተከናወነ ነው ያለው። ይኸውልህ ጨዋ ለመሆን ስሞክር በጣም እያበሳጨኝ ነው። የምትናገረው ነገር ካለ ቀዳ ተናገር። ኤልሳ በእኔና በሉሊት መሀል ብዙ ክፍተት ለመፍጠር እየሞከረች ነው ያለችው። ይህ ደግሞ ለሉሊት ያለኝን ፍቅር ይጨምሯል እንጂ ምንም አይቀንሰውም። ለምንድን ነው ኤልሳ በአንተና በሉሊት መካከል ለመግባት የሞከረችው? እኔና ኤልሳ በፊት የፍቅር ግንኙነት ነበረ። ማለት ሉሊትን ከማግኘቴ በፊት ነው። በጣም ብዙ ጊዜ ይሆናል። ምን? ይሄ ነገር አልገባኝም እኮ። ከኔት ጋር ከኤልሳ ጋር የፍቅር ግንኙነት ነበራችሁ? አዎ፣ ለ1 ዓመት ያክል አብረን ነበርን። አንተ እሷ እኮ ሕፃን ልጅ ናት፣ ያውም ድሮ ብለን ነው የምታወራኝ። እንዴት ይሄን ለማድረግ ደፈርክ? ቆይ መጀመሪያ ተረጋጋና ሁሉንም ነገር ላስረዳ። እረጋጋለሁ። አሁን ዝም ብለህ ተናገር የምትናገረው። አዎ እንዳልከው ያኔ እኔም ብስለት አልነበረኝም። የልጅነት ጊዜ ነበር። ያው የልጅነት ፍቅረኛ ማቾች ማለት ነው። ጭራሽ ይሄንንም አላውቅም ነበር። ደብቃኛለች። እኔ እውነታውን የነገርኩህ እንድትበሳጭ አይደለም። ያው ሁሉም ሰው ያለውን ነገር አውቆ በሰላም መኖር አለብን ብዬ ስለማስብ እኔ ከዚህ በላይ ፈተናን መቀበል አልፈልግም። እሺ ከዛ ምን ተፈጠረ? ያንተ ዲስኩር አይጠቅመኝም። በቃ ልጆችም ስለነበርን አብረን መቀጠል አልቻልንም። ከዛ በኋላ ነው ከሉሊት ጋር አዲስ ህይወት የጀመርኩት። በጣም ይገርማል። ታዲያ ኤልሳ ምንድን ያደረገች? በመሀላችን ገባሽ ነው የምትለኝ? እኔ እንደዛ ነው የተሰማኝ ያለው። ስለዚህ መኝታ ቤቷ ድረስ ሄደህ ማስፈራራት ልክ እንደሆነ ነው የምትነግረኝ? በጣም ተናድጄ ስለነበር ልክ እንኳን ነበር የተሰማኝ። አሁን ግን እንደተሳሳትኩኝ ገባኝ። እሱን እናወራበታለን። ገባ ዳዊት? ሄሎ እማዬ፣ የት ጠፍተሽ ነው? ዘመድ? ቆይ የምን ዘመድ ነው? እማዬ እኔ እኮ አንቺን በደንብ ነው የማውቅሽ። እባክሽ የማይረባ ነገር እንዳታረጊ። በቃ እኔ በአንቺ ስህተት ምክንያት እኔ ጦስ መሆን አልፈልግም። እሺ በቃ ሲመቸኝ ይመጣሉ። ቻው። ውይ እማዬ ደግሞ ምን ልታረጊ ይሆን? ሄሎ፣ ምን ፈለግ? ላናግርሽ ፈልጌ ነበር። እኔ ላገኘህም ላናግርህም አልፈልግም። አይገባህም እንዴ? አንዴ ብቻ እንድታዳምጪኝ ነው የምፈልገው። እሺ በቃ ወደ አለህበት እመጣለሁ፣ ጠብቀኝ። እሺ። ቆይ ምን የተለየ ነገር ተፈጥሮ ነው የጠራኸኝ? ሌሊት አንዳንድ ነገሮችን ማውራት አለብን። ነገሮች እንዲህ በጭፍን እንዲበላሹ አልፈልግም። ካሌብ፣ እኔ ካንተ ጋር ምንም የማወራው ነገር የለም። ጨርሻለሁ። ከዚህ በላይ ብታስረዳኝ ምንም እንዲገባኝ አልፈልግም። እኔ ግን ቢያንስ እውነታውን እንድታውቅ ይፈልጋሉ። ምንም ብታወራኝ እኔ ላዳመጥ ፈቃደኛ አይደለሁም። ቆይ ግን አሰማኝም እንዴ? ቢያንስ እንኳን ያለውን ነገር ነግሬሽ ልትረጅኝ አይገባም? ሌሊት ምኑ ነው የምረዳ? ምን ልረዳ? ማንነትን ደብቀህ እህቴን መጫወቻ እንዳረካት ነው የምረዳ? እንዴ ቆይ እኔ እንዴት ሉሊት ላይ ልጫወት እችላለሁ? ስታስቢ እንደዛ ማድረግ ሰው ነው? ታዲያ ምን አይነት ሰው ነህ? ግልጽና ደግ የሆንክ ሰው። አንድ ነገር ልንገርህ፣ በጣም አስመሳይ ሰው ነህ። ምንም ልትይኝ ትችላለሽ፣ ግን እኔ ለሉሊት ያለኝ ፍቅር ታውቂያለሽ አይደል? እኔማ ይመስለኝ ነበር። ለካስ ውሸት ነው። ሉሊት ይህንን ማንነትን ካወቀች ትጎዳለች። ስለዚህ ከዛ በፊት ትርቃታለህ። እኔ ከሉሊት ተለይቼ መኖር አልችልም። በቃ ይህን ልታውቂ ይገባዋል። አይሆንም። ቆይ ለምን በማይሆን ነገር ትደክማለህ? ሲጀመር እስከ ዛሬ ለምን አልነገርካትም? እነግራታለሁ፣ ግን አሁን ጊዜ አይደለም። በዛ ላይ አንቺ እንደምታስቢው ምን የዋሸሁት ነገር አለ? ንገረኝ። ዋሽቻለሁ? ከአንድም ሁለት ሰው ነው የነገረኝ። እሺ ሰው የነገረሽን በሙሉ አትቀበይ። እንደሚባለው የኔ አባት ክፉ ሰው አይደለም። እየሸፈንክለት መሆኑ ነው? አባትህ እኮ ነው። መቼም ቢሆን አጋልጣ አትሰጠውም። አይደለም በአጋጣሚ የተፈጠረ እንጂ ሆን ብሎ ወይንም ደግሞ ሰዎች እንደሚናገሩት አይደለም። ኧረ እባክህ ልሸጉደኝ እየሞከርክ ነው። ያደረገው ነገር ልክ አይደለም። የማጭበርበር ስራን ሲሰራ ነበር፣ ግን ደግሞ ለዛ የሆነ በቂ ምክንያት አለው። አልገባኝም።
ማጭበርበር ስትል ልዕልት የአባቴ ማንነት ነው እኔ አይደለም። ያንተ ሆነ የሱ ምንም ልዩነት የለውም። እሺ አሁን የጀመርከውን ነገር ቀጥልልኝ። አባቴ የሆነ ሰዓት ላይ ገንዘብ ያስፈልገው ነበር። ከዛ ያንን ገንዘብ ለማግኘት አዋቂ ነኝ በማለት ሰዎችን እያጭበረበረ ገንዘብ ይቀበል ነበር እንጂ አባቴ እንደሚባለው መንፈስ የተጋባበት ሰው አይደለም። በቃ ጨረስክ? ይሄ ነው የመደለያ ቃልህ? ከዚህ የተሻለ አላሰብክም ማለት ነው? እመኝም በቃ እውነታዊ ነው። ቢሆንም ካሌብ ከዚህ በኋላ ቤተሰቦቼ ጋር እንድደርስ አልፈልግም። እናቴንም ጨምሮ። እሺ ልዕልት አንዴ አድምጪኝ። ምንም ማዳመጥ ነው። ቆይ እሺ ማን ነው እኔን የሚረዳኝ? እንዴ ለምንድን ነው ባልሰራሁት ነገር እንደዚህ የምቀጣው? ለምንድን ነው እንደዚህ እኔ ላይ ሁሉ ነገር እንዲደርስ ይፈረድብኝ? ኤልሳ ምንድን ነው የሰማሁት? ምንድን ነው የሰማው? ቆይ ከካሌብ ጋር ያላችሁ ግንኙነት ምንድን ነው? አልገባኝም። ቆይ እንዲህ ልትጠይቀኝ ቻልክ? ማለቴ ከዚህ በፊት ጠይቀኝ አታውቅም ብዬ ነው። ዛሬ ካሌብን አግኝቼው ነበር። ስላሳለፋችሁት ጊዜ ነገረኝ። ምን? ካሌብ ነው እንደዚህ ያለ? አዎ እኔም አንዳንድ ነገሮችን ሳስተውልብሽ ነበር። ቆይ ለምንድን ነው ከኔ የደበቅሽው? መደበቅ እኮ ፈልጌ አይደለም። በቃ እንዳትቆጣኝ ፈርቼ ነው። ለምንድን ነው የምቆጣሽ? ድሮ እንኳን ቢሆን እሺ፣ አሁን እኮ ጓደኛ የምትይዥበት እድሜ ላይ ነሽ። ቢያንስ የማይሆንሽን ሰው እንዳትይዥ ነው የምጠነቀቅልሽ። አውቃለሁ እኮ ግን እሺ ቆይ ምን ብዬ እነግርሃለሁ? ነገሮች ሁሉ ከተበለሻሹ በኋላ እኮ ነው አንተ የመጣኸው። በእርግጥ የምለውጠው ነገር ላይኖር ይችላል። ቢያንስ እንኳን ውስጥሽን ልረዳ እችል ነበር። የኔ ውስጥ በጣም ተከፍቷል ወንድሜ። ልቤ በጣም አዝኗል። የሚሰማኝ ሰው በማጣቴ ክፉኛ አዝኛለሁ። ውስጤ ስብርብር ብሏል። ይሄን ያህል? ካሌብን በጣም አፈቅረዋለሁ። በህይወቴ በጣም ከሚጸጹትኝ ቀናቶች መካከል ከካሌብ ጋር የተለያየሁበት ቀን ነው። ከልቤ ነው የማፈቅረው። ያለሱ ማሰብ እስኪሳኔኝ ድረስ ነው ከራሴ አብልጬ የምወደው። ታዲያ ምን ተፈጠረ? ማለቴ ልዩነታችሁ እንዴት ሰፋ? አላቅም። ብቻ ካሌብ ድንገት ከእጄ ሲወጣ፣ በተለይ ደግሞ ስለ ቤተሰቦቹ ሳውቅ መራራቅን መረጥኩኝ። አሁን ግን ሲገባኝ ምንም ልክ አላደረኩም። ማለት ቤተሰቦቹ ያውቁ ነበር ስለ ግንኙነታችሁ? አይ አያውቁም። ስለ ቤተሰቦቹ እንኳን ማወቁ ለአንተ ብዙም አይጠቅምም። ታዲያ ለመታረቅ አላሰብሽም ነበር? ከረፈደ ነው ያወቅኩት። እሱን ማጣቴ ብዙ ነገር ሲያሳጣኝ ነው የገባኝ። ከዛስ? እሺ ምን ተፈጠረ? በብዙ መንገድ ወደ እኔ እንቀርብ ጣርኩኝ፣ ግን በቃ አልቻለም። ምንም ወደ እኔ ሊመጣ አልቻለም። ሉሊትን በጣም ነበር የሚወዳት። አዎ እኔም እንደተረዳሁት ከሆነ ሁለቱም የሚለያዩ አይነት ነገር አይደሉም። አሁን በጣም ተስፋ ቆርጫለሁ ወንድሜ። እሱም ባየው ቁጥር ሁሌ መጨነቅ ነው ስራዬ። እኔ በቃ አልችልም ከዚህ በላይ። ነይ በቃሽ፣ በቃሽ፣ ተረጋጊ። መፍትሄ እንፈልግለታለን። የምን መፍትሄ ነው የምትለኝ? ከዚህ በላይ ምንም መፍትሄ የለውም ወንድሜ። አልችልም በቃ። ቢያንስ ከሱ ርቀሽ የምትረሽበትን መንገድ እንፈልጋለን። አልችልም ወንድሜ፣ እኔ በቃ አልቻልኩም። አይዞሽ በቃሽ፣ እንደዚህም አትሁኝ። አይዞሽ እሺ፣ ተረጋጊ ኤልሳ። እንደዚህ መሆን የለብሽም። ሁሉ ነገር ይስተካከላል። አንድ ነገር ልነግርሽ ነው የመጣሁት። ምንድን ነው? ልቤን አንጠለጠልከው እኮ። አይንሽን ጨፍኝ። ምንድን ነው የምታስጨንቀኝ? ለምን አትነግረኝም? ሉሊቴ ፕሌስ እሺ በይኝ። አይንሽን ጨፍኝ። እሺ ይኸው ጨፈንኩ። አሁን ግለጪ።
ሉሊቴ ታገቢኛለሽ?